በነገራችን ላይ የአሜሪካው ቢቱ አውሮፕላኖች በሌሊቱ ጥቃት የተጠቀሟቸው የምሽግ ደርማሽ GBU 57 ቦምቦች ብዛት 14 መሆናቸው ተጠቅሶ ተሰምቷል። ከ14ቱ ቦምቦች ውስጥ 6ቱ በፎርዶ የምሽግ ውስጥ የኒውክሌር ማብለያ ማዕከል ላይ ብቻ የተጣሉ መሆናቸውና ቀሪዎቹ 8 GBU 57 ቦምቦች ናታንዝና ኢስፋን የምሽግ ውስጥ የኒውክሌር ጣቢያዎች ላይ የተጣሉ እንደነበር እንዲሁ ተዘግቧል። ሮይተርስ ከኢራን ነባር የመረጃ ምንጭ ሰጪ ያገኘሁት ብሎ እንደዘገበው ከሆነ ፎርዶ ላይ ጉዳት ቢደርስም እዚህ ገባ የማይባልና በአካባቢው ያሉ ሰዎችን የማፈናቀል አቅም እንደሌለው በዋሻ ውስጥ የነበሩ የኒውክሌር ኤነርጂ ማብለያ ንጥረ ነገሮችና ግብአቶች ከጥቃቱ ቀደም ባሉት ቀናት ወደ ሌላ ቦታ በድብቅ መሸሻቸውና ጥቂት ሰራተኞች ብቻ እንዲቆዩ ተደርጎ አብዛኛው ሰራተኛ ጣቢያውን መልቀቁን ነግሮኛል ሲል አስነብቧል። ስለ ፎርዶ ጥቃት የዘገቡ ሁሉም ሊባሉ የሚችሉት የዜና ምንጮች ያቀረቡት አንድ መሰረታዊ እውነት አለ። እሱም የፎርዶ የምድር ውስጥ የዩራኒየም ማጣሪያ ጣቢያ መመታቱንና የላይኛው ክፍል የተወሰነ አካል ከመጎዳቱ ውጪ በውስጠኛው ክፍል ግን ጉዳት የደረሰበት ለመሆኑ ማጣራት እንዳልቻሉ መናገራቸው ነው። አንዳንድ የተሻለ መረጃ አለን ያሉ ዘጋቢዎች ግን ሳተላይት ምስሉን አያይዘው የውስጠኛው ክፍል በተጣለው ቦምብ ጉዳት የደረሰበት ለመሆኑ አያሳይም በማለት አስረድተዋል። ዓለም አቀፉ የአቶሚክ ኢነርጂም የደረሰ ጉዳት እንዳለ አላረጋገጥኩም ብሎ ነገሩ ከባድ ወደመሆን እያዘገመ በመሆኑ ለቦርድ አባሉ ለሰኞ ዕለት አስቸኳይ ስብሰባ ጥሪ አድርጓል። የአሜሪካ ጥቃትና ፎርዶ ጠንካራ ምሽግን መጉዳት ወይም አለመጎዳት አስመልክቶ የኒውክሌር ሳይንስን ተንተርሰው ምላሽ ሰጡም አሉ። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።